ታዋቂዋ አትሌት መታሰሯ ተሰምቷል። ይህች ታዋቂ አትሌት ሌላ ሀገር ለውድድር ለመሄድ እየተዘጋጀች ባለችበት ሰዓት ከቦሌ ኤርፖርት ነው መታሰሯን የተሰማው። ይህች አትሌት ማነች? ስለዚህቹ አትሌት እንዲሁም ደግሞ እስሯንና ከእስሯም በኋላ እየተደረጉ ስላሉ ነገሮችን መረጃውን በዝርዝር ይዘኗል። አብራችሁን ስትሆኑ የምትሰሙት ጉዳይ ይሆናል። በሌላ መረጃ ደግሞ ሪከርድ ለመስበር ዝግጅት ያደረገ የነበረው ታዋቂ አትሌት በመጨረሻም በውድድሩ እንደማይሳተፍ ተረጋግጧል። አትሌቱ በመጪው የኦስሎ ዳይመንድ ለመሳተፍ ከፍተኛ የሆነ ዝግጅት ሲያደርግ ነበረ። በመጨረሻም ግን እንደማይሳተፍ ታውቋል። እንዲሁም ሌሎች የተለያዩ ስፖርታዊ መረጃዎች ይዘንላችኋል። አብራችሁን ስትሆኑ የምትሰሟቸው ይሆናል። ወደ መጀመሪያ መረጃችን ስናልፍ አትሌት ትዕግስት ግርማ መታሰሯ ተሰምቷል። ከትናንት በስቲያ በተጠናቀቀው የኢትዮጵያ አትሌቲክስ ሻምፒዮና በ1500 ሜትር ክለቧን መቻልን በመወከል ሁለተኛ በመውጣት ውድድሯን ያጠናቀቀችው የመቻል ስፖርት ክለብ አትሌት ትዕግስት ግርማ ለቶኪዮ የዓለም አትሌቲክስ ሻምፒዮና ሚኒማ ለማሟላት ወደ ኳታር ዶሃ ዳይመንድ ሊግ ለማቅናት ላይ ያለች ነው። በቦሌ ዓለም አቀፍ አየር ማረፊያ ከክለቧ በተላለፈ ደብዳቤ መሰረት የታሰረችው እንደሚታወቀው አትሌት ትዕግስት ግርማ የ1500 እና አሁን ላይ ደግሞ የማራቶን ሯጭ ነች። በተለያዩ ዓለም አቀፍ ውድድሮችም ላይ ኢትዮጵያን በመወከል የምትወዳደር አትሌት ነች። እንግዲህ የመረጃ ምንጮቻችን እንደገለጹት የተያዘችበት ምክንያትም አትሌቷ ከዚህ በፊት ክለቧን ሳታስፈቅድ ወደ አውሮፓ ለውድድር በመሄዷ ምክንያት እንደሆነም የገለጹ ሲሆን ለምን ሳታስፈቅድ ሄደች በሚልም ጥያቄ ኢትዮ ረነርስ ጠይቋቸው ነበረ። ለተጠየቁት ጥያቄም ሲመልሱም አትሌቷ አሰልጣኟን ጠይቃ በቃል እንደፈቀደላት ከውድድርም ከተመለሰችም በኋላ ጉዳዩ እንደታየና እንደተፈታላት የገለጹ ሲሆን ከመፈታቱ በፊት በተላለፈ ደብዳቤ ምክንያት ሊሆን እንደሚችልም ለኢትዮ ራነርስም ገልጿል። ጉዳዩ የሚመለከታቸውም በሙሉ ከክለቧ ጋራ በመነጋገርና ችግሩን በመፍታት ለአትሌቷ መፍትሄ እንዲመጣና ወደ ውድድሯ እንድታቀና አስፈላጊውን ሁሉ ትብብር እንዲደረግላት በታላቅ አክብሮትም ጠይቋል። እንደሚታወቀው ትዕግስት በመጪው የዓለም ሻምፒዮና ማለትም በቶኪዮ ጃፓን በሚካሄደው የዓለም አትሌቲክስ ሻምፒዮና ላይ እንግዲህ ሚኒማ ለማሟላት ነበረ ወደ ዶሃ ዳይመንድ ሊግ ለመሳተፍ ስትሄድ የተያዘችው። እንግዲህ እኛም መልካሙን ሁሉ እንዲገጥማት እንመኝላታለን። በሌላ መረጃ ደግሞ ሪከርድ ለመስበር ዝግጅት ሲያደርግ የነበረው አትሌት በመጪው በኦስሎ የዳይመንድ ሊግ ውድድር እንደማይሳተፍ ታውቋል። ከቅርብ ጊዜ ወዲህ የኢትዮጵያውያን አትሌቶች ቀንደኛ ተፎካካሪ የሆነው የኖርዌይ ዜጋው አትሌት ጃኮብ በመጪው የኦስሎ ዳይመንድ ሊግ እንደማይሳተፍ ታውቋል። የኖርዌይ ሚዲያዎች እንደዘገቡት ከሆነ ጃኮብ ኦስሎ ዳይመንድ ላይ በአኪሌስ ጉዳት ምክንያት ሊወዳደር እንደማይችልም ነው እየተነገረ የሚገኘው። የ5000 ሜትር የዓለምን ሪከርድ ለመስበር አቅዶ የነበረው አትሌት ጃኮብ የፊታችን ሰኔ 19 ቀን በሚካሄደው የዳይመንድ ሊግ እንደማይሳተፍ በይፋ ተረጋግጧል። በኦስሎ ዳይመንድ ብዙ ኢትዮጵያውያን አትሌቶች በሚሳተፉበት ሲሆን በተለይ በ5000 እና በ3000 ሜትር አሁን ላይ ኢትዮጵያውያን አትሌቶች ቀንደኛ ተፎካካሪ የሆነው ጃኮብ ከውድድር ውጪ መሆኑ በርቀቶቹ ኢትዮጵያውያን አትሌቶች እንደሚያሸንፉ ግምቶች እየወጡ ናቸው። እንደሚታወቀው አትሌት ጃኮብ በቅርቡ ናንጂንግ በተካሄደው የዓለም የቤት ውስጥ ሻምፒዮና በወንዶች 3000 ሜትር የወርቅ ሜዳሊያ ማሸነፉ የሚታወቅ ነው። ይህ ውድድር ያሸነፈው ከኢትዮጵያዊው አትሌት በሪሁ አረጋዊ ጋራ ብርቱ ፍክክር በማድረግ በመጨረሻም ዙሩን እንዲሁም ደግሞ ማርሹን ቀይሮ ተፈትልኮ በመውጣትም እንደሆነ የሚታወቅ ነው። በሌላ ስፖርታዊ መረጃ ደግሞ ማንቸስተር ሲቲ የኤስ ሚላን የመሃል ሜዳ ተጫዋች ሬንደርስን ለማስፈረም ክለቡ ማነጋገራቸው ዘ አትሌቲክስ አስነብቧል። ማንቸስተር ሲቲ አሁን ላይ ይፋዊ ዝውውር ጥያቄ እንዳላቀረቡ ሲነገር ዝውውሩ ገና የመጀመሪያ ደረጃ ላይ እንደሆነም ተዘግቧል። የአሰልጣኝ ፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ተጫዋቾቹን እናስፈርማለን የሚል ሙሉ እምነት እንዳላቸውም ተነግሯል። ማንቸስተር ሲቲ ከኤፍኤ ካፕ ፍጻሜ በኋላ የተጫዋቹን ዝውውር ያጠናቅቃል ተብሎ እንደሚጠበቅም ተገልጿል። በሌላ መረጃ ደግሞ ማንቸስተር ዩናይትድን ይመለከታል። ማንቸስተር ዩናይትድ በየዓመቱ በውድድር ዘመኑ መጨረሻ የሚያዘጋጀውን ዓመታዊ የሽልማት ስነ ስርዓት
መሰረዙ ተገልጿል። ክለቡ የሽልማት ስነ ስርዓት የእራት ዝግጅቱን ለመሰረዝ የወሰነው ቡድኑ ያሳየውን ጥሩ ያልሆነ የውድድር ዓመት ተከትሎ መሆኑ ተነግሯል። ማንቸስተር ዩናይትድ ለሁለተኛ ተከታታይ የውድድር ዓመት የሽልማት ስነ ስርዓት እራት ዝግጅቱን ሰርዟል። ይሁን እንጂ የሽልማት ስነ ስርዓቱና የክለቡ የእራት ምሽት ቢቀርብም ተጫዋቾቹ ሽልማቱ በመጨረሻው ጨዋታ ሜዳ ላይ እንደሚሰጣቸውም ተገልጿል። በተያያዘም ዜና አሰልጣኝ ሩበን አሞሪም ክለቡ ለቡድኑ አባላት ለዩሮፓ ሊግ ፍጻሜ ትኬት አልከፍልም ማለቱን ተከትሎ ለ30 ሰራተኞች ወጪ መሸፈናቸውም ተዘግቧል። በሌላ መረጃ ደግሞ የፈረንሳይ ሊግ አዲስ የሊግ ቅርጽ ሊያዘጋጅ ነው። የፈረንሳይ ሊግ በቀጣዩ የውድድሩን አሸናፊ ለመለየት አዲስ የሊግ ቅርጽ ለማዘጋጀት እያጤነ መሆኑ የሀገሪቱ መገናኛ ብዙሃን ዘግቧል። በአዲሱ የሊግ ቅርጽ የሊጉን አሸናፊ ለመለየት ከ1 እስከ 4 ያለውን ደረጃ የያዘ ይዞ የሚያጠናቀቁ ክለቦች የጥሎ ማለፍ ጨዋታ እንደሚያደርጉ ተገልጿል። 4ቱ ክለቦች እርስ በርስ የግማሽ ፍጻሜ ጨዋታ አድርገው ለፍጻሜ ከደረሱት 2ቱ ክለቦች አሸናፊ የሚሆነው የሊጉ ዋንጫ እንደሚሰጠው ተነግሯል። በግማሽ ፍጻሜው አንደኛ የሚወጣው አራተኛ ከሚወጣው እንዲሁም ሁለተኛ የሚወጣው ሶስተኛ ከሚወጣው ጋር ይጫወታሉ ተብሏል። ፒኤስጂ ያለፉትን 4 የውድድር ዓመታት ያለ ተቀናቃኝ የፈረንሳይ ሊግ ዋንጫ በማሸነፉ የበላይነቱ መውሰዱ ይታወቃል። በሌላ መረጃ ደግሞ ኤቨርተን ጉዲሰን ፓርክን ለሴት ቡድኑ እንደሚጠቀም ታውቋል። የመርሲሳይዱ ክለብ ኤቨርተን በቀጣይ ዓመት አንጋፋው ስቴዲየም ጉዲሰን ፓርክን በመልቀቅ አዲስ ወደ ገነባው ስቴዲየም ያቀናል። ኤቨርተን ታሪካዊውን የጉዲሰን ፓርክ ስቴዲየም ከ133 ዓመታት በኋላ ይሰናበታል። ኤቨርተን በቀጣይ ጉዲሰን ፓርክ ስቴዲየምን ለሴቶች ቡድኑ ዋና መጫወቻ ስቴዲየም ማድረጉ በይፋ አስታውቋል። ይህም ኤቨርተን ለክለቡ ሴቶች ቡድን ስቴዲየም ያዘጋጀ የመጀመሪያው እንግሊዝ ክለብ አድርጎታል። ጉዲሰን ፓርክ በተጨማሪም የክለቡ አካዳሚ ቡድን ጨዋታዎችን በማስተናገድ እንደሚያገለግልም ተገልጿል። ኤቨርተን የጉዲሰን ፓርክ የመጨረሻውን ጨዋታ እሁድ ከሳውዝሃምፕተን ጋር ያደርጋል ተብሏል። በሌላ መረጃ ደግሞ የሪያል ማድሪድ አስተዳደር ቀጣይ ክረምት የመሃል ተከላካይ ለማስፈረም ከውሳኔ መድረሱ ተገልጿል። ሎስ ብላንኮቹ በዝርዝራቸው ውስጥ ዊሊያም ሳሊባ፣ ዲን ሁይንሰን እና ኢብራሂም ኮናቴን መያዛቸው ተገልጿል። ሪያል ማድሪድ ዊሊያም ሳሊባን ለማስፈረም ህልማቸው ቢሆንም አሁን ላይ ዋጋው አይቀመስም ብለው እንደሚያስቡ ተገልጿል። ሊቨርፑል በበኩሉ በሪያል ማድሪድ አይን ውስጥ የገባው ኢብራሂም ኮናቴ ውል ለማራዘም ጥረት ላይ መሆናቸውም ተዘግቧል። በሌላ በኩል ሎስ ብላንኮቹ ኢላማ ያደረጉት ዲን ሁይሰን በአርሰናል፣ ሊቨርፑል እና ቼልሲ በከፍተኛ ሁኔታ እየተፈለገ ይገኛል። ተጫዋቹ የመጀመሪያ ምርጫው የልጅነት ህልሙ የሆነውን ሪያል ማድሪድን መቀላቀል መሆኑም ተገልጿል። በሌላ ስፖርታዊ መረጃ አንቸሎቲ የቀድሞ ተጫዋቹን ሊጠሩ ነው። አሰልጣኝ ካርሎ አንቸሎቲ የብራዚል ብሔራዊ ቡድን በመሆን መሾማቸው ይታወሳል። አሁን ላይ አሰልጣኙ በብራዚል ብሔራዊ ቡድን ውስጥ ትልቅ ስም ያላቸውን ሰዎች ወደ አሰልጣኝ ቡድናቸው መቀላቀል እንደሚፈልጉም ተገልጿል። አንቸሎቲ የቀድሞ የብራዚል ታሪካዊ ተጫዋቾችም የብሔራዊ ቡድን አሰልጣኝ ቡድኑን እንዲቀላቀሉ ለፌዴሬሽኑ ጥያቄ ማቅረባቸው ተነግሯል። በተጨማሪም በበርካታ ክለቦች እየተፈለጉ የሚገኘው ልጃቸው ዴቪድ አንቸሎቲ በሰኔ ጨዋታዎች አብሯቸው እንደሚሆንም ተገልጿል። ውድ የዛሬ ሚዲያ ቤተሰቦች አሁን የያዝናቸው መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ እንዲሆንላችሁ ተመኘን። ቻው ቻው።